አብይ ለምንድነው ቀጥታ ለአቡዳቢ ቅድሚያ የሰጠው? ለምንድነው ከጋሞ ማህበረሰብ ኢትዮጵያውያን እልቂት ለአቡዳቢ ቅድሚያ ለምንድነው አብይ የሰጠው የሚለውን መልስ መስጠት ያስፈልጋል። ለምንድነው የሁሉ የሆነው? አንደኛ አንዱን የመጀመሪያውን ልንገራችሁ። ባለፈው ወር መሐመድ ቤን ዚያድ ታሞ ነበር። መሐመድ ቤን ዚያድ ታሞ ልምጣ ብሎ ጠየቀ አብይ። እንደ አትምጣ ተባለ። አትምጣ አለው መሐመድ ቤን ዚያድ። ወንድሜ ብሎ የሚጠራ አብይ ወንድሜ ብሎ ይጠራል። ከዛ በዛን ጊዜ ተከለከለ አብይ። አሁን ደግሞ እንግዲህ ችግር ደረሰበት ተብሎ ሌላም አለ፣ ጦርነትም አለ። በኢራን ተመታች፣ ብዙ ስቃይ ነው። አሁን እንግዲህ መሄድ አለበት አብይ፣ የግድ መሄድ አለበት። ለምንድን ነው የሄደ? ቁጥር አንድ የመሐመድ ቤን ዚያድ ልደት ነበር ሐሙስ ዕለት። መሐመድ ቤን ዚያድ ልደት ለመድረስ ነው የሄደው። የቁጥር አንድ አስቡ። መቼ ነው የመሐመድ ቤን ዚያድ ልደት? ጉግል አድርጉት። ማርች 11 ነው። ማርች 11 አብይ በማርች 11 ከአዲስ አበባ ነበር። ማርች 11 አዲስ አበባ ነበር አብይ። ማርች 11 የቤን ዚያድ መሐመድ ቤን ዚያድ ልደት ነበር። ድግስ ነበር አቡዳቢ ላይ። ያው ከላይ ሮኬትና ድሮኖች ይወርዳሉ። ነገር ግን መሐመድ ቤን ዚያድ 66ኛውን ዓመት ክብረ በዓል እያከበረ ነበር። የግድ አብይ ልደት ላይ መድረስ አለበት። የመሐመድ ቤን ዚያድ ልደት መድረስ አለበት አብይ። ኢትዮጵያዊማ ዜጋ አይደለም እሱ። ለልደት ሮኬት እየወረደ ፍላይት ሙሉ በሙሉ እኮ ሚድል ኢስት ላይ ካንሰል ሆኗል። መካከለኛ ምስራቅ ፍላይት ኤር ፍላይት ሙሉ ካንስልድ። አብይ ግን ካንስል በሆነው አካሄ እንትን ሙሉ የፍላይት ካንስሌሽን ውስጥ የራሱን ፕሌን አንስተው እንዴት እቀራለሁ? ከቤተሰቦቼ እንዴት እቀራለሁ? ከወንድሜ ከአለቃዬ እንዴት እቀራለሁ ብሎ ልደትን ለማክበር እዚህ ኢትዮጵያውያን በጎርፍ እያለቁ ባሉበት ሰዓት እንዳላየ እንዳልሰማ ጆሮውን ደፍኖ ወደ አቡዳቢ የአንድን የሌላ ሀገር ንጉስ ልደትን ለማክበር 66ኛ ዓመቱን ለማክበር በሩጫ ሄደ አብይ። እንዴት እንደሚስቅ ደግሞ ምስሉን ካያችሁ የሚያሳዝን ነው። አንዱ የልደት ጉዞ ነው። አሁን የልደት ጉዞን የስራ ጉብኝት ጉዞ ብሎ ሚዲያዎቹ ይዘግቡታል። ጠቅላይ ሚኒስትር አብይ አህመድ በቅንፍ ውስጥ ዶክተር ለስራ ጉብኝት ዩናይትድ አረብ ኤሚሬትስ ገቡ ይላል። በዚህ በጦርነት ዩኤኢ እኮ በጦርነት ውስጥ ከላይ ሮኬት እየዘነበ
ድሮን እየዘነበ ለስራ ጉብኝት አብይ ደግሞ እዛ ይሄዳል። አስቡ። ነገርየው የስራ ጉብኝት አይደለም። የመጀመሪያ ጉዞው አስቸኳይ ጉዞ የልደት ጉዞ ነው። እንደው ዝም ብሎ የኢትዮጵያ ሚዲያዎች የአብይ ሚዲያዎች ጠቅላይ ሚኒስትር አብይ አህመድ ልደት ጉዞ አደረጉ፣ አቡዳቢ ገቡ ለልደት ክብረ በዓል ለማክበር ከኤምቢዚ ጋር ብሎ ዜና ቢሰሩ ቆንጆ ነው። ምን ችግር የለም። እንደ ኢትዮጵያ ሕዝብ ምን አይነት ዜና ነው የሚሰሩት? የሚያሳዝን ነው። መሳቅ ነው። አንዱ ይሄ ነው። ለልደት ነው። ግን ደግሞ ከልደት በላይ ዋና መሰረት አለ። ምንድነው አብይን ወደ ዩኤኢ የወሰደው? አብይን እንደው በጦርነት እንደዚህ ራሱን ሪስክ ውስጥ አስገብቶ አውሮፕላኑን አንስቶ ወደ ዩኤኢ ወደ አቡዳቢ የወሰደው ነገር ምንድን ነው የሚለው መመለስ አለብን። ልደት በዓል ራሱ ለምንድን ነው ለአንድ መሪ ልደት በዚህ በጦርነት መንፈስ ለአንድ መሪ እንግዲህ የዩኤኢ ንጉስ መሪ ፕሬዚዳንት ተብዬው ለምንድን ነው ይሄን ያህል አብይ ቦታ ሰጥቶ የሄደው? የራሱን ዜጎችስ ለምን ካደ አብይ? ዛሬ ለቅሶ ሄደ። ለምንድን ነው ይሄ ሁሉ የሆነው የሚለውን አንድ የዜግነት ጉዳይ አለ። የዜግነት ጉዳይ አለ። አብይ እዚህ ላይ አስረግጬ ደጋግሜ ማውራት የሚፈልገው የአብይ ዜግነት ጉዳይ ነው። አብይ የአልናያን ቤተሰብ አባል ነው። አልናያን ቤተሰብ አባል ማለት ዛሬ የተባበሩት አረብ ኤሚሬቶችን የሚመሩ 6 ወንድማማቾች አሉ። 6ቱም የአልናያን ቤተሰቦች ናቸው፣ አባል ናቸው። 6ቱም ወንድማማቾች የአንድ እናት ልጆች ናቸው። እኚህ እናት ፋጥማ ይባላሉ። ፋጥማ የ6ቱም የአረብ ኤሚሬቶች ገዢዎች የ6ቱም ወንድማማች የሆኑ መሪዎች እናት ናቸው ፋጥማ። ለዛም ነው ባኒ ፋጡማ ይባላሉ። እዛ ባኒ ፋጡማ ማለት የፋጡማ ልጆች ማለት ነው። የፋጡማ ልጆች 6 ናቸው በቁጥር። ከዛ ውስጥ አንዱ ኤምቢዚ ይባላል፣ መሐመድ ቤን ዚያድ ይባላል። መሐመድ ቤን ዚያድ ከአብይ ጋር ያለው መሐመድ ቤን ዚያድ የዩኤኢ ፕሬዝዳንትና የአቡዳቢ ንጉስ ነው። እነኚህ 6ቱ የዩኤኢን የሚመሩ ወንድማማቾች ሙሉ በሙሉ ከአቡዳቢ ነው የመጡት። የአቡዳቢ ሮያል ፋሚሊ ይባላሉ። የአቡዳቢ ንጉሰ ነገስት አባላት ናቸው። 6ቱ የአቡዳቢ ንጉሰ ነገስት አባላት የሚባሉ መሐመድ ቤን ዚያድ የአቡዳቢ ንጉስና የአገሪቷ የዩኤኢ ፕሬዚዳንት መሐመድ ቤን ዚያድ በአጭር ስሙ ኤምቢዚ ይባላል። ሁለተኛ ሐምደን መሐመድ ቤን ዚያድ፣ ሶስተኛ ሀዛ ቤን ዚያድ፣ አራተኛ ታኑን ቤን ዚያድ። ታኑን ማለት የብሔራዊ ሴኪዩሪቲ ኃላፊ ነው ዩኤኢ ውስጥ። አምስተኛ ማንሱር ቤን ዚያድ፣ 6ኛ አብደላ ቤን ዚያድ አሁን የውጭ ጉዳይ ሚኒስቴሩ ማለት ነው። እነኚህ የመሐመድ ቤን ዚያድ ወንድሞች ናቸው።
ከአንድ እናት የተወለዱ ወንድሞች ናቸው 6ቱ። ስለዚህ አሁን እነኚህ 6ቱ የአልነያን ማህበረሰብ የአልነያን ቤተሰብ አባል ናቸው 6ቱ። ከፋጥማ የተወለዱ ባኒ ፋጥማ ይባላሉ። ፋጥማ ለዚህም ነው ፋጥማ ምንድን ነው የምትባለው? ማዘር ኦፍ ኔሽን ትባላለች። የሀገሪቱ እናት ትባላለች። 6ቱ ወንድማማቾች ሀገሪቷን ስለሚመሩ ባኒ ፋጡማ 6ቱ ናቸው እና ፋጡማን በዛ ልክ ስልጣኗ ትልቅ ነው። እኚህ እናት በጣም ትልቅ ነው። እንግዲህ አብይ እንዴት ነው የዚህ የ6ቱ ወንድማማቾች ወንድም የሆነው? እንዴት እዛ ውስጥ ገባ የሚለው ጥያቄ ይመጣል። ሁሉም ኢትዮጵያውያን መረዳት ያስፈልጋል። ይሄንን እዚች ላይ ነው ጉድ የሆን ነው። እኔ ማቆን ነው እንጂ ዝም ብዬ ማይሆን ነገር አላወራም። በጥንቃቄ ማቆን ነገር ነው የምነግራችሁ። አብይ አህመድ እንዴት ነው የአልነያ ቤተሰብ አባል የሆነው ለምለው ጥያቄ ወደ ስልጣን እንደመጣ አብይ አህመድ እንግዲህ እንደምናስታውሰው ኤፕሪል 2018 እንደ አውሮፓ አቆጣጠር ነው ስልጣን የያዘ። አብይ ኤፕሪል ስልጣን የያዘ ከዛ ሜይ እና ጁን ነው አይደለ? ቀጥሎ ሜይ ግንቦት ያችን ግንቦት ብቻ ኢትዮጵያ ውስጥ ሆኖ ቆየና ሰኔ ውስጥ የሚቀጥለው ወር ሰኔ 2018 አውሮፓ አቆጣጠር ሙሉ በሙሉ ዴሊጌሽን ይዞ አቡዳቢ ገባ። አብይ ስልጣን ከያዘ ከአንድ ወር በኋላ ኦልሞስት ከአንድ ወር ከ2 ሳምንት በኋላ ቀጥታ አቡዳቢ ገባ ልኡካን ቡድኑን ይዞ። እንግዲህ ልኡካን ቡድኑን ይዞ ስለሄደ ነው ይህንን ሁሉ የምናውቀው። ከዛ ዩኤኢ አቡዳቢ ሲሄድ ምንድነው በቀጥታ የአቡዳቢ ንጉስ መሐመድ ቤን ዛይድ ጋር ተገናኙ። ከዛ ምንድነው መሐመድ ቤን ዛይድን ያንተን እናት ማግኘት ፈልጋለሁ አለ አብይ። ያንተን እናት ካላየው አልመለስም ብሎ ገገመ። አረ ግንኙነታችን በመንግስት ደረጃ ነው ብሎ መሐመድ ቤን ዛይድ ተወሰነ። ያው ለማስመሰልም ሊሆን ይችላል ስል አይ ማግኘት አለ። ከዛ በኋላ ወደ እንግዲህ ወደ ሮያል ፋሚሊ ወደ አቡዳቢ ነው የሄደው። ሮያል ፋሚሊው እናት ደግሞ ፋጥማ ይባላሉ። እሳቸውን ለማግኘት ፍቃድ አገኘ። ከዛ ወደ እናታቸው ቤት ተወሰደ። ልክ እዛ ሲሄዱ ቁጭ በሉ ተባለ። የመሐመድ ቤን ዛይድ እና እናት ወጡ። ከዛ በኋላ አብይ ብድግ ብሎ በሩጫ ሄዶ እግራቸው ላይ ወደቀ። ተመልከቱ። አብይ ብድግ ብሎ ሄዶ የእሳቸው የፋጥማ እግር ላይ ወድቆ አልነሳም አለ። ከዛ መሐመድ ቤን ዛይድ ራሱ ተገረመ። ምንድን ነው እየሆነ ያለው ብሎ ከአብይ ጋር የሄዱ ሰዎችም ግራ ገብታቸው ምንድን ነው እየሆነ ያለው ብለው ማንም ሰው አላወቅም። ይሄንን እየሆነ ያለው ምንድን ነው? አብይ የኢትዮጵያ ሀገር መሪ ነው አይደል? እንዴት ይሆናል ብሎ እዛ ከሱ ጋር የሄዱ ተዋርደናል ብሎ ማለት እንግዲህ የኢትዮጵያ ዜጋ ሆነ የኢትዮጵያ ሀገር መሪ ሆነ በሌላስ እናት እግር ላይ አትወድቅም። እንደው የኢትዮጵያ እናቶች እግር ላይ ከወደድክ ችግር የለውም፣ እሱ የተባረከ ነው። ቀጥታ የኢትዮጵያ እናቶች እግር ላይ ወድቀ
ማሪኝ እናቴ ብትል ምህረት ታገኛለህ። ይሄ ኢትዮጵያዊነት፣ ይሄ አገር ወዳድነት። አብይ እዛ ሂዶ ፋጥማ እግር ላይ ወድቆ ከዛ ምንድን ነው የሆነው? ጥያቄ ምንድን ነው ተባለ። ከዛ ተነስ ተብሎ ከዛ ምንድን ነው የሆነው? እኔ እናቴ ሞታለች። አብይ ነው እንደዛ የምለው። እናቴ ስለሞቱ አሁን እናት የለኝም። እናት ፋጥማ የኔ እናትም እንዲሆኑ ፈልጋለሁ ብሎ ጠየቀ። ከዛ ተመካከሩና እዛ ሆኖ ከእናትየውንም ጠየቁ። መሐመድ ብን ዛይድም ኦኬ አለ። ሌሎቹ ወንድሞችም ይሄማ ጥሩ ነው፣ ምን ችግር አለ ተባለ። ምን ችግር አለ ተብሎ በቃ አባል ይሁን ልጅ ይሁን እንዲሰየም ተደረገ። እዛው ፋጥማ እናት ፋጥማ በቃ አብይ አህመድ የኔ ልጅ ነው ብለው እዛ በቤታቸው አወጁ። አብይ በፋጥማ ንግግር ቀጥታ የአልነያን ቤተሰብ አባል እንዲሆን ተደረገ። ልብ በሉ፣ የአልነያን ሩሊንግ ፋሚሊ አባል ኦፊሻሊ ተደረገ። ኦፊሻሊ ከዛ በኋላስ ምን ሆነ? ይሄ ሁሉ ተጠናቀቀ፣ ስነ ስርዓቱ ተጠናቀቀ። እንግዲህ ይህንን ታውቃላችሁ፣ ኢትዮጵያ ውስጥ ይሄ ነገር ሲፈጸም ጉድፈቻ ይባላል። በኦሮሞም በኢትዮጵያ ማህበረሰብ ሁሉም አካባቢ የሚታወቅ ነው። እንግዲህ ጉድፈቻ የሚታወቅ ነገር ነው። ትልቅ ልጅም ይሁን ትንሽ ልጅም እንደው ቢሆን ችግር የለውም። ጉድፈቻ የታወቀ ነገር ነው። ልጅ ወስደ የኔ ነው ብለ አውጀ ታሳድጋለህ ልጅ። ጉድፈቻ የታወቀ ነገር ነው። አብይ በጉድፈቻ ሙሉ በሙሉ የአልነያን ቤተሰብ አባል የሆነው ቃለ መሐላ እዛ ፈጽሞ ነው። ዜግነቱን እንግዲህ ጉድፈቻ ማለት በሌላ ቋንቋ እኮ የሌላ ሰው ልጅ ከሆንክ ምንድን ነው የሚባለው? ንገሩኝ እስቲ ትርጉሙ። የውጭ ሀገር እናት አንተን ወስዳ ካሳደገች ምንድን ነው ትርጉሙ? ማለት ምን ማለት ነው? ዜግነት አይደለም። ይህ ወረቀት ማተብ የሚመታ አይደለም እኮ ዜግነት የምንለው። ሙሉ በሙሉ ካልቸራሊ አዶፕት ከተደረግ ዜግነት ተቀበልክ ማለት ነው። ካልቸራሊ አዶፕት ከተደረገ ሰው እና አብይ ካልቸራሊ የአልነያን ቤተሰብ አባል ካልቸራሊ ሆነ። ወረቀት ከወረቀት ካልቸሩ ይበልጣል። በባህላዊ መሰረት ልጅ ከሆንክ የበለጠ እምነት ይኖራል። በወረቀት ላይ ተጽፎ ፓስፖርት ምናምን ወረቀት ነው እሱ። ካልቸራሊ የት ነው ያለ ነው? በማህበራዊ እሴቶች ውስጥ የት ነው ያለ? የማን ቤተሰብ አባል ነህ ነው ጥያቄው። አሁን ኢትዮጵያ ውስጥ ስናድግ አድገን ነው ዜጋ የምንሆነው። ከእናቴና ከአባቴ ስለተወለድኩ ነው በቃ አለቀ። እኔ ኢትዮጵያ የሆንኩት በወረቀት አይሰጥም። ለምን? የኢትዮጵያውያን ቤተሰብ አባል ልጅ በመሆን ወይ ደግሞ በጉድፈቻ እዛ ስትገባ ዜጋ ትሆናል። ይሄ ዓለም ላይ የታወቀ ፕሪንሲፕል ነው። አብይ አህመድ በዚህ ደረጃ በዚህ ሁኔታ የዩኤኢ በተለይ የአቡዳቢ ገዢዎች ሮያል ፋሚሊ ቤተሰብ አባል የሆነበት በዚህ ሁኔታ ነው። ስነ ስርዓቱ ሲሪየስ በሆነ በካልቸራል አካሄድ አብይ የዩኤኢ አባል ሆነ። የዩኤኢ በተለይ የገዢዎቹ
ቤተሰብ አባል ሆነ። ለዚህ ሁሉ ደግሞ ማን ነው ይሄንን መሀል ሂዶ ይሄንን ሁሉ እንደ ደላላ ስራ የሰራ? አንድ ሶስት ሰዎች አሉ። በተለይ ዩኤኢን ወደ ኢትዮጵያ ያመጡና አብይን ለዩኤኢ ያስረከቡ ደላላዎች ነበሩ፣ በዶላር የሚሄዱ ሰዎች። አንዱ ብቻ ልጥቀስላችሁ፣ ሶስት ሰዎች ናቸው። አንዱ ሽመልስ ክንዴ የሚባል አሁን ከቤተ መንግስት የማይወጣ አዲስ አበባ ውስጥ በጣም ደላላ፣ በጣም የታወቀ ደላላ ሲመላለስ የነበረ ሰው ነው። ሽመልስ ክንዴ ይባላል። አሁንም ብዙ መከላከያ አካባቢ፣ ቤተመንግስት አካባቢ፣ ቢዝነስ አካባቢ አይጠፋም። የእሱን ጉዳይ ሌላ ጊዜ ይመጣበታል። አሁን ከዛ በኋላስ ምን ሆነ? ለአብይ ምንድን ነው የሆነው? ልክ አብይ የአለያን ቤተሰብ አባል ሆኖ ከተሰየመ በኋላ 3 ቢሊዮን ወዲያው ነው 3 ቢሊዮን ዶላር ለአብይ ተፈቀደለት። እዛ ከዛ ቤት ሳይወጣ፣ ከፋጥማ ቤት ሳይወጣ። አሁን እንግዲህ አስቡት፣ አብይ ከ6ቱ የፋጥማ ልጆች ሲጨመር አብይ ሲጨመር ማን ስንት ነው የሚሆነው? 7ኛ ልጅ ሆነ አብይ፣ 7ኛ ልጅ። አሁን 6ቱ የፋጥማ ልጆች ንጉስ ይባላሉ። ክራውን ፕሪንሱ ዋናው ነው። ከዛ ቀጥሎም ያሉ 5ቱ እና ሐምደን እና ሐዛ፣ ታኑን፣ ማንሱር እና አብደላ እነሱም እንትን ፕሪንስ ነው ማለት የንጉስ ልጆች ናቸው እና ንግስናውን አብሮ ነው ሼር የሚያደርጉ። አብይ አህመድም ወደዛ ወደ ንግስና አባል ሆኖ 7ኛ ሆነ። 7ኛ ንጉሶቹ አባል ሆነ። እቺ 7ኛ ንጉስም ከዛ ትምጣ የኛዎቹ ቢቆጠር 7 አይሆንም። ቢያንስ ከቴዎድሮስ ብንጀምር ኢትዮጵያ ንጉሶች ጀምሩን በቃ እስቲ እንበልና ከቴዎድሮስ ብለን እንደው ብንቆጥር ኢትዮጵያ ከዛ ትጀምር ብለን እናርግና ቁጥር ውስጥ የኢትዮጵያ ንጉሶች ስንት ነው? ወደ 9-10 ይሆናል። ወይ ደግሞ አይ ቴዎድሮስ እንደው አልደረሰም ኢትዮጵያን አልገዛም ብትሉ ደግሞ ከዮሐንስ ጀምሩ። አይ ዮሐንስም አልደረሰም ብትሉ ከአፄ ምኒልክ ጀምሩ። ይህ ከዛ ይበልጣል። ብንቆጥር ከ8 ከዛ በላይ ይሆናል። 7 እቺ 7 ከየት እንደመጣች ፎር ሹር የአብይ እናት 7ኛ ንጉስ ትሆናለ ብላ አልነገረችም። የአብይ እናት እንደዛ አላለም። የትክክለኛ አብይ እናት ኢትዮጵያ ውስጥ የሞቱ እንግዲህ ነፍሳቸውን ይማር፣ እሳቸው እንደዛ ያሉ አይመስለኝም። ፎር ሹር ነው እሳቸው አብይን 7ኛ ትሆናለ ከየት ጀምሮ ቆጥሮ ነው 7ኛ የሚሉት? እና አብይ እችን ስሌት ከየት እንዳመጣ 7ኛ ንጉስ ምናምን እችን አብይ ራሱ ይመልሳታል አንድ ቀን። ነገር ግን እኛ በእርግጠኝነት የምናውቀው አብይ ከ6ቱ የአቡዳቢ ንጉሶች ቤተሰብ 7ኛ ሆኖ እዛ ተቀበሉት። እሱ ያ እዛ በጉድፈቻ ገብቷል። ስለዚህ ያንን እናውቀዋለን።